የክልሉ ንግድና ኢንቨስትመንት ቢሮ ኃላፊ አቶ ተመስገን ከበደ እንደተናገሩት ስልጠናው በክልሉ በንግድና ሬጉላቶሪ ዘርፎች የሚስተዋሉ ችግሮችን ለማረም በሚያስችሉ ቁልፍ ጉዳዮች ላይ ትኩረት ማድረጉን ገልጸዋል። ሁለት ነገሮች ላይ ነው ያው ስታንዳርድ ዩኒቶችን ይዘው ነው የሚያሰለጥነው። አንዱ ክብደት መሳሪያዎች ጋር ተያይዞ ነው። ሁለተኛው ደግሞ ከሊኩዊድ ወይም ከነዳጅ ጋር ተያይዞ ነው። ስለዚህ ሁለቱም ለኛ በጣም አስፈላጊዎች ናቸው። እንደ ክልል በጣም የሚገርመው ያንዳንዱን አሁን ይደን ካሊብሬት ብናደርግ 1 ኪሎ ግራም አይደለም ሰዎች እየተጠቀሙ ያሉት ማለት ነው። በአሁኑ ወቅትም በየአካባቢው በሚደረጉ ግብይቶች የሸማቾችን መብትና ጥቅሞች ከሚጥሱ ዋነኛ ጉዳዮች መካከል የስነ ልኬት መሳሪያዎች ጥራትና አገልግሎት ማነስ ተጠቃሽ ነው ብለዋል። ስለዚህ አንድ እናት 1 ኪሎ ግራም ማካሮኒ ገዝቼ ለአራት ልጆች አከፋፍዬ ትምህርት ቤት ተሰዳለው ብላ ስታበቃ ቤት ሲሄድ 700 ግራም ይሆናል ማለት ነው። አንዱ አሁን ዲጂታል ወደ ሆነው ኢራ እየገባን ነው ያለነው ብለን እንላለን እንጂ በክልላችን ሁሉም ተጠራርጎ ዲጂታላይዝ አልተደረገም። በየሱቁ የሚገኙ ሚዛኖች እሱም ብቻ አይደለም፣ የምድር የጠረጴዛ ሚዛን እነዚህ በጣም የሚቀሸብባቸው ምንዘረፍበት ህዝቡ የሚጎዳበት ሸማቹ በጣም ኤክስፕሎይትድ እየተደረገ የመጣበት የልኬት መሳሪያ እንደሆነ ማወቅ ያስፈልጋል። በክልሉም የሸማቾችን መብትና ጥቅሞች እንዲጣስ የሚያደርጉ በንግድ ስርዓቱ ላይ የሚታዩ የአሰራር ችግሮችንም የዘርፉ አካላት ፈጥነው ማረም እንዳለባቸው አሳስበዋል። ሌላው በክልሉ ያለው የነዳጅ አቅርቦት ስርጭት ላይ በስፋት የሚታዩ የአሰራር ችግሮች መኖራቸውን የሚናገሩት አቶ ተመስገን እነዚህን ችግሮች በአፋጣኝ ለይቶ ለማረም ስልጠናው ያግዛል ብለዋል። በንግድና ቀጠናዊ ትስስር ሚኒስቴር የመለኪያ መሳሪያዎች ትክክለኛነት ማረጋገጥ ዴስክ ኃላፊ አቶ አረፋይኒ ኃይሌ በክልሉ በነዳጅ ሜትሮች የልኬት መሳሪያዎች ዙሪያ ለባለሙያዎች ስልጠና መስጠታቸውን ተናግረዋል። የመጣነው እዚህ ደቡብ ምዕራብ ኢትዮጵያ አዲሱን ክልል በነዳጅ ሜትሮችና በመለኪያ መሳሪያዎች በሚዛንና መስፈሪያ ላይ ስልጠና ለመስጠት ነው የመጣነው። 2 ቀን የወሰደ ስልጠና ሰጥተናል። ያው በዚህ ዙሪያ ስራ መጀመር የሚያስችል ስልጠና ነው ብለን እናምናለን። ስልጠናው ከንድፈ ሐሳብ ባለፈ በተግባር የተደገፈ ሲሆን ሰልጣኞች በሚዛን አማን ከተማ ገበያ ሜዳና ማደያዎች ላይ የስነ ልኬት መሳሪያዎችን አገልግሎት አሰጣጥና ጥራት ቅኝትና ምርመራም አድርገዋል። የስልጠናው ተሳታፊዎች በሰጡት ሐሳብና አስተያየት ስልጠናው ለቀጣይ ስራቸው አጋዥ ሲሆን በዘርፉ ያሉትን በርካታ ችግሮችን ለመፍታት አቅም ፈጥሮልናል ብለዋል። ትላንትናና ዛሬ በተሰጠን ስልጠና መሰረታዊ የሚባሉ ነገሮችን በስልጠና ውስጥ ማግኘት ይችላል። በስልጠናው ላይም አንደኛ የቲዮሪ ስልጠና ወስደናል። ሁለተኛ ደግሞ የተግባር ስልጠና የወሰድንበት አግባብ ነው ያለውና ስልጠናው ከሚገባ በላይ ነው። ለምሳሌ ከዚህም በፊት እኛ ማናቃቸው ነገሮች አሉ። ካልብሬት አይደለም ካልብሬሽን ይቅርና ስለ ማሽኑ ራሱ ሂንቱም ራሱ የለንም። አሁን ስልጠና ከወሰድን በኋላ ሊዛብ ስለወሰድን ከዚህ በላይ ደግሞ ያን ስልጠና ደግሞ ወደ ተግባራዊ ለማድረግ ስለምንሰራና ስልጠናው በጣም ግባት ለኛ የሰጠ መሆኑን ነው። ስልጠናውን የክልሉ ንግድና ሬጉላቶሪ ዘርፍ ከፌደራል ንግድና ቀጠናዊ ትስስር ሚኒስቴር ጋር በመተባበር የተዘጋጀ ሲሆን በክልሉ ከሚገኙ ሁሉም ዞኖች የተውጣጡ ባለሙያዎችም ተሳትፈውበታል።